ያላችሁ ለዝማሬ ራሳችሁን በቤተ መቅደሱ በልብሰ ስብሐት በምስጋና ልብስ ተውባችሁ ታገለግሉ የነገራችን ሰንበት ትምህርት ቤት ዘማሪያን በዚህ ቅዱስ ዕለት በዚህ ቅዱስ ማለዳ ሁላችሁም በተቀደሰው ቦታ በመንፈስ ቅዱስ ጸጋ በመንፈስ ቅዱስ ጥሪ ተሰባሰባችሁ አባቶቼ እናቶቼ እህቶቼና ወንድሞቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ቸርነቱ ምሕረቱ ፍቅሩ የማይለካ እንዲህ ነው ተብሎ የማይወሰን የፍቅሩ ወሰን የሌለው አምላካችን እግዚአብሔር በእኛ መተላለፍ በእኛ ስንፍና ሳይሆን በእሱ ትጋትና በእርሱ ቸርነት ከእድሜያችን ላይ እችን ጊዜ ጨምሮ የሰጠን በቤቱ የሰበሰበን ሁልጊዜ በሕይወታችን ያለብንን ጎደሎ በቃሉ መስዋዕትነት እያየን እንድንስተካከል ይችን ረፋድ ስለሰጠን የተመሰገነ ይሁን። እግዚአብሔር ቸር ነው። እግዚአብሔር ፍቅር ነው። እግዚአብሔር አባት ነው። ከአባትም በላይ የሚራራ አባት ነው። የማይሰለች አባት ነው። በቃ የማይል አባት ነው። በትዕግስት የሚጠብቅ አባት ነው። በቅፉ ደስ የሚያሰኝ አባት ነው። የሚንከባከብ አባት ነው። ምስጢረኛችን ጭምር ነው። የነገርነውን የማይናገር ያየውን ማያሳይ በፍቅሩ መልካም እናት ልጇን በጉያዋ ደብቃ እንደምታሳድግ በቅቡ በክንዶቹ በመዳፉ ስር እየደበቀን እየሸሸገን ይህንን ሰዓት ይህንን ደቂቃ በቤቱ ታግሶ የጠራን እርሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወልዳ የታቀፈች አዝላ የተሰደደች በዚህ ሀገር በዚህ ዓለም በዚህ ምድር ሰው ሊኖር ነው የሚመጣው። ሲያድግም ይህን ሰርቼ ይህን አድርጌ ብሎ የራሱ ስኬት አውጥቶ በስኬቱ ነው የሚመራው። ነገር ግን በዚህ ምድር ስትወለድ ጀምሮ እንዲሁም ስታድግ በቅድስና በነቢያት ትንቢት በቅድስና በቤተ መቅደስ ያደገች ስለ ራሷ ሳይሆን ለሰውም ሆነ ለእንስሳ ለፍጥረት ሁሉ እያማለደች ርኅራኄን እያሳየች የአምላክ እናት የሆነች በዚህ ሰዓት ደግሞ በወለደችው በንጽህና በቅድስና በወለደችው ልጇ ምክንያት ወደ ስደት የምትኖርበት ቦታ ሰው ከሚኖርበት ቦታ እንዳይኖር ሰይጣን ሰውን ሲያስነሳ መኖር ያሰስታልና መኖር ያጓጓልና ወደ ሌላ ቦታ ሰው ይሸሻል። ያን ክፉ ቀን ለማሳለፍ ክፉ ቀናችን ሰይጣን የጠመጠመብንና ያቀደብንን ክፉ ቀናችን የዲያብሎስን ስራ እግዚአብሔር ያፈርስ ዘንድ ለዚህ ሁሉ መልካም እናት የሆነች ቅድስተ ቅዱሳን ድንግል ማርያም ልጇ በሰጣት ጸጋ መሰረት የተመሰገነች ትሁን። ጻድቃን ሰማዕታት ቅዱሳን መላእክት ለሰው እንጂ ለራሳቸው ሳይሆን ሁሌ በትጋት የሚያገለግሉ ሁሉ በረከታቸው ይድረሳል። አዘክሪ ድንግል ረሃበ ወጽማ የሚል ነው የትምህርታችን ርዕስ። አዘክሪ ድንግል በሩስኪ ረሃበ ወጽማ ድንግል ሆይ ራቡንና ጽሙን ከልጅሽ አሳስቢ ማለት ነው። ይህንን በቅዳሴ ማርያም መጨረሻ ላይ ነው የምናገኘው። በእውነቱ ቤተክርስቲያናችን ሁላችሁም ብታውቋት መጻሕፍቶቿን ብታነቡ ብትረዱ ለእናንተ ለነፍሳችሁ ረፍት ሕይወት በዚህ ዘመን ስትኖሩ ምንም አይነት እንዳንበሳ ይሄ ነው ያ ነው እያላችሁ እንዳትደናገጡ እንዳትቅበዘበዙ የልብ ኩራትን መንፈሳዊ ኩራትን ይመላባችኋል በውስጣችሁ። ምክንያቱም ያለው የያዘ አንድ ነገር በውስጡ አይነቃነቅም። በጎኑ ቢመታው በጎን በኩል በቀኝ በኩል ቢመታው በግራ በኩል ቢመታው በየትኛውም አቅጣጫ አንድ የሞላ ነገር ቢገፋው አይነቃነቅም። ምክንያቱም ውስጡ ሙሉ ስለሆነ ክርስቲያን ልክ እንደዚሁ ነው። ክርስቲያን በእግዚአብሔር ቃል ውስጡ ሙሉ ከሆነ በሚያምነው አምላክ ውስጡ ሙሉ ከሆነ ከአራቱም አቅጣጫ
በሚወረወረው ማንኛውም ነገር የሚነቃነቅ አይሆንም። በጫካ ውስጥ የሚኖር አንበሳ ልቡ ሞልቶ ኮርቶ እንደሚኖር ሁሉ እግዚአብሔርን የሚያውቅ ክርስቶስን የሚያውቅ ሰው ልክ እንደዚሁ የማይወናበድ ጠንካራ ልቡ የበረታ ልቡ የተባ ልቡ የጸና ለሞት ራሱን አሳልፎ የሚሰጥ ምንም የማያስደነግጠው ምንም የማያስበረግገው ለነገሮች አዲስ ያልሆነ ነገር ግን በችግር ውስጥ ላሉ ደግሞ ረዳት የሚሆን ይሆናል ማለት ነው። ስለዚህ ሁሉ ጊዜ የምትለምናችሁ ቤተክርስቲያን የምትለምናችሁ ክርስቶስን እንድታውቁላትና በክርስቶስ ቤተክርስቲያን ውስጥ ያለውን ነገር በሙሉ እንድትረዱላት ትፈልጋለች ቤተክርስቲያን። ምክንያቱም ለእግዚአብሔር ወይም ለቤተክርስቲያን ሳይሆን ለራሳችን በነቢያት እንደተነገረ ዕውቀትን የጠላ ሕዝብ ይጠፋል ነው የሚለው። ሕዝቤ ዕውቀትን አጥቷልና ጠፍቷል ይላል መጽሐፍ። ስለዚህ ምን አይነት ዕውቀት ያልን እንደሆነ መንፈሳዊ ዕውቀት፣ ወደ እግዚአብሔር የማደግ ዕውቀት፣ ወደ እግዚአብሔር የመቅረብ ዕውቀት እሱ ሲጠፋ ሰዎች ሁሉ በችግር በመከራ በረሃብ አለንጋ የሚገረሙ ይሆናል። የረሃብ አለንጋ ተሰርቶም ይቀየራል። ሌላ ቦታም ተሰዶም ራስን ማሻሻል ይቻላል። አሁን ሌላ ሀገር ያልተመቸው ሰው በየትኛውም በደህና ሀገር በሚለው በጎ እንኳን አቋርጦ ጥገኝነት ጠይቆ የስጋ ምኞቱንና በስጋዊ ለስጋ የሚያስፈልገው ጥያቄ ይመልሳል። ወገኖቼ የነፍስ ራብተኝነት ደግሞ ከዚህ ይበልጣል። በነፍስ መራብ ከስጋ ረሃብ ይበልጣል። በነፍስ መቸገር ከስጋ መቸገር ይበልጣል። በነፍስ መቅበዝበዝ ከስጋ መቅበዝበዝ እጅጉን ይበልጣል። የተቅበዘበዘችና ያላረፈች ነፍስ ስጋን አስማምታ መኖር አትችልም። ስለዚህ የተወደዳችሁ የእግዚአብሔር ልጆች ለዚህ ነው ቅዱሳን አባቶቻችን ወደ እነሱ የቀረበውን ወደ እግዚአብሔር እንዲያቀርብላችሁ ችግራቸውን እንዲያይ ልክ እናንተ የሆነ ነገር ሆናችሁ ያ ነገራችሁ ከናንተ አቅም በላይ ሆኖ የናንተ ነገር ችግር የሚፈታ ሰው አካል ካለ ወደዚህ አካል የሚያቀርባችሁ ሰው ትፈልጋላችሁ። እንደዚህ ሁሉ የቅዱሳን አስተምሮ የቤተክርስቲያናችን አስተምሮ የቅዳሴው አስተምሮ ወደ እግዚአብሔር የሚያቀርብ ነው፣ ወደ አባቱ የሚያቀርብ ነው። አዋቅረበና ሀቢው ወደሱ የሚያቀርብ ነው። ስለዚህ ሁሉ ጊዜ እናንተ አቅም ካነሳችሁ ከናንተ በላይ የበረቱትን አባቶች ማየት ማመን እሱንም ደግሞ ወደ እግዚአብሔር መጠየቅ ማለት ነውና የቅዳሴ ማርያም ጸሐፊ ቅዳሴ ማርያም በእመቤታችን ስም ተሰየመ እንጂ ውስጡ ገብታችሁ ስትመለከቱ ምስጢረ ሥጋዌ ነው። ምስጢረ ሥጋዌ ምስጢረ ሥላሴ ነው እና መጨረሻው ላይ ምን ይላል? አዘክሪ ድንግል ረሃበ ወጽማ፣ ድንግል ሆይ ረሃቡና ጥሙን ችግሩና ሐዘኑን ከእርሱ ጋር የደረሰብሽን ጭንቀት ሁሉ አሳስቢ አለ ደራሲው። ደራሲው ይህንን ልመና ይህንን ምልጃ ያቀረበበት ዋና ምክንያት ሐዘነ ዘፈተነ የአምር ሐዘነ ይላሉ አባቶቻችን ሲያብራሩ። ችግርን የሚረዳው ችግር የደረሰበት ሰው ነው ማለት ነው ወደ አማርኛው ሲተረጎም። አሁን ተርቦ የማያውቅ ሰው ስለ ራብ ቢጎራ ምንም ሊገባው አይችልም። ተጠምቶ የማያውቅ ሰው ስለ ውሃ መጠማት ስለ ውሃ ምንነት ቢጎራው ቢያወር ሊገባው አይችልም። ታስሮ የማያውቅ ሰው ስለ እስር ቤት ቢጎራ ይህን ሳሰጡም ሊገባው አይችልም። መታሰር ከባድ ቤት በጨለማ ቤት እንዴት ከባድ እንደሆነ የሚረዳው ያ የገባው የታሰረው ሰው ነው። ስለዚህ ድንግል ማርያም ተሰደደች። እንዴት ተሰደደች? የአካባቢውን ሕግ ተቃውማ ነው። ከአካባቢው ሰው ጋር ከሕጉ ጋር የተጣረሰ ነገር ኖሮባት ነው።
የሚያሰድዳት ነገር ኖሮባት ነው አልነበረም። ነገር ግን ያሰድዳት እውነት ነው። እውነት ሁሉ ጊዜ እውነት ያለው ሰው ይሰደዳል። አሁን ክርስቲያን ወገኖች እዚህ ላይ ብለን ባርጋፊያ እውነትን የያዘ ሰው ሁሉ ጊዜ ሲጫወትም ሲኖርም ሲቀመጥም በህይወቱ ሁሉ የሚደነግጥ የሚፈራ ሰውን የሚያኮርፍ አይደለም። ብዙ ጊዜ ከኛ ህይወት ጋር ማነጻጸር አለብን። ዛሬ በእኛ ህይወት ውስጥ እውነት ስለሌለ የሆነ ሰው አወራ እንዲሁ ተላልፎ እንኳን አንድ ነገር ቢያወራ ከቤቱ ወተይቶ ይሄ ነገር እኮ እንዲያለ እንዲህ ሌላ ይፈልጎ ነው እንደዚህ ብሎ የሚጣላ ሰው አለ። እንደዚህ ብሎ የተናገረኝ እኮ እንደዚህ አስቦ ነው ብሎ ነገር ተርጉሞ የሚጣላ ሰው አለ። ወገኖቼ ለምንድን ነው ጽድቅን ተርጉመን ወደ ጽድቅ ማናድገው? ወደ ነገር ይህንን ያክል ትውልዱ አደገ፣ ዓለሙ አደገ፣ ወደ ክፋት ትውልዱ አደገ፣ ወደ ሰዎችና ወደ ተናቀ ትምህርት ትውልዱ ጎረፈ። ለምንድን ነው ወደ ትክክለኛው ትምህርት ማናድገው? ወደ አባቶቻችን አስተምሮ ለምንድን ነው ማናድገው? የቤተ ክርስቲያናችን አስተምሮ ነው። ስለዚህ ድንግል ማርያም ንጹህ የሆነውን ልጇን ወልዳ ነበር። ከዛ በፊት እሷ በቅድስና በንጽህና ከሚኖሩ ከካህን አባቷ ከኢያቄም ከካህን ባለቤት ከሆነችው ከሐና ሁሉ ጊዜ ባንደበታቸው ጸሎት በማይለዩት በወንጌል የተጻፈ ታሪካቸው የሉቃስ ወንጌል ላይ ምዕራፍ 2 ስታነቡ ምዕራፍ 1 ምዕራፍ 2 ስታነቡ እነኚህን ቅዱሳን ምዕራፍ 1 ላይ እነኚህን ቅዱሳን ነው የምታገኙ። በኑሯቸው በትዳራቸው ነቀፌታ አንድ ጊዜም እንኳን ያልተገኘባቸው ሰዎች ናቸው። በትዳራቸው በታምረ ማርያም ውስጥ ይህንን ታገኛላችሁ። ብዙ ጊዜ ብዙ ቅዱሳን በትዳራቸው ሕይወታቸው ያለ ነቀፋ ይኖራሉ እና በትዳራቸው ያለ ነቀፋ የሚኖሩ ሰዎች ይሄኛው የወንጌሉ የዮሐንስን እናት ይጠቅሳል እና ያለ ነቀፋ የሚኖሩ ሰዎች በዚህ ተጣጣራሉና ያለ ነቀፋ እግዚአብሔር ደግሞ ልጅ ሰጣቸው። የተወለደችው ልጅ በጣም ታስገርምናት። ብዙ በዓለም ላይ ልጆች ተወልደዋል። ሐናና ኢያቄም እንዳገኙት ያለ ልጅ ግን በዓለም ደግሞ አልተወለደም፣ መቼም አይወለድም። ከጸሎት በኋላ ከብዙ ልቅሶ በኋላ ከብዙ ልመና በኋላ በፈቃደ እግዚአብሔር ሐናና ኢያቄም ድንግል ማርያምን አግኝተዋል። ሐናና ኢያቄም ድንግል ማርያምን ያገኙበት አንድ ነገር አለ። አሁን በዚህ ዘመን በኢሳት ምናልባት የልጅ ችግር ገጥሟችሁ ሰዎች አምጣ የምትሉ ሰዎች ካላችሁ እዚህ ላይ ጠንቅቃችሁ ስሙ። ወቅታ ሐናና ኢያቄም ተመሳሳይ እድሜ ተመሳሳይ ሕይወት ተመሳሳይ ጊዜ ተጠቅመው ነው የተጋቡት። 41 ዓመት 50 ዓመት ቁጭ ብሎ ኑሮ በ50 ዓመቱ ተጋብቶ ልጅ ስጠኝ ቢባል በ50 ዓመት ልጅ አይመጣም። በ50 ዓመት ልጅ ስጠኝ ቢባል አይባልም። እንዴት አድርጎ ይሰጣል? በ40 ዓመት ልጅ ስጠኝ ቢባል እንዴት አድርጎ ይሰጣል? እግዚአብሔር ልጅ የሚሰጠው በሰዓቱና በጊዜው ነው። አንዳንድ ጊዜ እሪት የምትሉበትን ማወቅ አለባት። ለምን ቢሰጠኝ ለነገር የሆነ ልጅ 3 ልጅ ሰጥቶ ለነገር የሌላ ልጅ ሰጥቶ ሜሪካል አይደለም እኮ በአንተ ላይ ታምር ቢደረግ ታምር አይደለም። ለታምር የሚበቃ ህይወት የለም። ስለዚህ እዚህ ላይ ጠንቅቀን መስማት ያስፈልጋል። ራሳ እግዚአብሔር በሰጠን ጊዜ ሳንቀበል እግዚአብሔር ሲሄድ ስጠን ማለት በራሱ የእምነት ችግር ነው። ስለዚህ ምን ያስፈልጋል መሰላችሁ? ያለ ልጅ መኖር ይቻላል። ተመስገን አምላኬ በከንቱ ባባከንኩት ጊዜና ባሳሰብኩት ጊዜ ይቅር በለኝ ብሎ መጠየቅ ያስፈልጋል። እዚህ ላይ ነው ግምገሩ መልእክት ከሆነ ብዬ ነው። ከዛ እነኚህ ሁለት ቅዱሳን በቅድስናቸው ሲኖሩ የእግዚአብሔር መልአክ መጣ፣ ሊሰጣቸው ተወልዳ ስለታቸው እግዚአብሔርን ቤት ታገለግላለች ነው። ዛሬ ሰው ገንዘብ መጡ ሲባል ገንዘብ አያቀምስም። እንኳን አንድ ቅንጣት ልጅ የእግዚአብሔር ሰዎች እንዲህ ናቸው። አንድ ቅንጣት ልጃቸውን ሰጡ። በቤተ መቅደስ አደገች፣ በቤተ መቅደስ ኖረች። እግዚአብሔር ዓለምን ለማዳን ሲፈልግ ሰውን አጤኖ አሻተተ ነው የሚለው። ዓለሙን ዙሪያውን አየ። ወሰብረ ወይረከበ ዘከማኪ ወሰብረ ማዛዚ አጅን ዳንቺ ያለ ውብ አላገኘም። ድንግል ማርያም በውበት ተገኘች።
ውቡና ተገኘ ለቅድስና የአምላክ እናት ለመሆን ተገኘ ጌታችን ኢየሱስ ክርስቶስ በእናትነት መረጣት በወለደች በሁለት ዓመቷ ሰይጣን ስደት አስነሳ አያችሁ ምን አረገች እስኪ በዚህ ታሪክ ውስጥ በእናቷ ነው በአባቷ ነው ምን ኃጢአት አለ እስኪ የሚያሰድድ ዛሬም የእግዚአብሔር ልጆች በእናታችሁ በአባታችሁ በወገናችሁ ምንም የሚያሰድድ ነገር ሳይኖርባችሁ ሰይጣን በጭካኔ የሚያሰድዳችሁ ተሰዳችሁ በየመጠለያው እየተራባችሁ ያላችሁ እየተጠማችሁ ያላችሁ ታረዛችሁ ያላችሁ በእናንተ ኃጢአት የመጣ አይደለም በሰይጣን ኃይልና በክፉ ሰዎች ስራ ስለዚህ ሁሉ ጊዜ ወደ እግዚአብሔር ዞር ብላችሁ በእውነቱ እግዚአብሔር የስደት ዘመንን ያስቆማል እግዚአብሔር ሰዎች እንደተሰደዱ ዝም አይልም ግፈኞች እንደገፉ ዝም አይልም ለተሰደዱ ሰዎች ረፍትን ይሰጣል እና በሁለት ዓመቷ ከሩቅ ያሉ ሰዎች ስጦታ ሲያመጡ ከቅርብ ያሉ ሰዎች በጥላትነት ተነሱ ከጓሮ ነው ጥላት ከቤት ውስጥ ነው ጥላት የሩቅ ሰው አክባሪ ነው እንደው ከቤት ውስጥ ጥላት ይጠብቃል እግዚአብሔር ሰው ዳዊት መንግስቱን እግዚአብሔር አጽንቶለት በመጨረሻ ላይ መንግስቱ የተነቃነቀው እቤት ምልጃው ውስጥ በተነሳ ጥላትነት ከመንግስቱ ተባሮ ወጥቶ መከራ ያየው በልጆቹ ተባለ የቤተሰብ ጠብ የትማማች የወንድማማች ጠብ ቀላል አይደለም በጣም ብዙ ነገር ያናጋል ዛሬ የምናየው ይሄ በሀገራችን የምናየው ይሄ ነው እርስ ነው ጠቡ ከየት ይመጣል ከሰይጣን ስለዚህ ድንግል ማርያም ልጇን የሚገሉ ሰዎች ምጽዋት የሚሰጡ ሰዎች ሲመጡ ብዙ ህዝብ ነውና ጎረቤት ያሉ ሰዎች ጎረቤት ያሉ ገዦች ቀኑ ይገሉ ፈለጉ ይሄ ደራሲ አዘክሪ ድንግል ረሃብ ወጽና ያለበትን ነው እየተረፈ ያለው ምክንያት እሷ ተጠምታለች እሷ ተረባለች እሷ ተንከራታለች እሷ ሰው ጨክኖባታል አሁን ድንግል ማርያም እንደዚህ ሰው ከጨከነባት እኔና እናንተ በየትኛው ጽድቃችን ነው ሰው ጨከነ ብለን እንግዲህ ከዚህ በኋላ እግዚአብሔር ይጠይቀው አላረገልኝ ከዚህ በኋላ ከሱ ጋር አለኝ እተኛለሁ ቤቴ ስራ ብቻ እሰራለሁ የሚሉ ሰይጣን ደስ አለው በዚህ ጊዜ ምን አቅም ኑሯት እንደው በቸርነቱ ስለሚያኖረን እግዚአብሔር ምስጋና ይድረሰው በቸርነቱ ስለሚያኖረን ብቻ መጸለይ መቻል አለብን በተለይ ወጣቶች በዚህ ሰዓት መናገር ማስተማር የምፈልገው ነገር እግዚአብሔር እኛን በቸርነቱ በየትኛው በምን አይነት ሁኔታ ያኖረን የታመነ አምላክ ነው እሱ እኛን በጤንነት በበረከት ሰጥቶ ሲያኖረን እኛ ደግሞ በተሰጠን ጤንነት ሰርተን ራሳችን መመገብና መመገብ መኖር የራሳችን ድርሻ ነው ዝም ብለን ተቀምጠን ግን እግዚአብሔር ካልሰጠኝ እሱን እክዳለሁ እግዚአብሔር ካልሰጠኝ እሱን እሳደባለሁ እግዚአብሔር ካልሰጠኝ ይሄ የበሽተኛነት መንፈስ ነው የሰይጣን መንፈስ ነው ከሰይጣን መንፈስ እግዚአብሔር ይጠብቃችሁ የሰይጣን መንፈስ ደግሞ ልዩ ክፍል አለው በተለይ በቅናት በኩል የሚገባው ሰይጣን ኃይለኛ ነው ሳያጠፋ አይለቅም እግዚአብሔር ከሚቀናባችሁ ሰው ይጠብቃችሁ በመውጣታችሁ በመግባታችሁ በመባረካችሁ በስራችሁ በእምነታችሁ በቤታችሁ በልጆቻችሁ በትዳራችሁ ከሚቀናባችሁ ሰው ሁሉ እግዚአብሔር ይሸፍናችሁ ይችላል መድኃኒዓለም በደሙ ይጋርዳል ይሸፍናል በደሙ እየሸፈነን ነው እየወጣን መንገባው የኛ ምንም አይነት አቅም የለንም እኛ ምንም አይነት ኢንሹራንስ የለንም ኢንሹራንሳችን መድኃኒዓለም ነው ክብር ለሱ ነው አመስግኑት ኢንሹራንስ ልግባበትሩ ስንቱ ከፍላችሁ ተልቆታል አንቺ ኢንሹራንስ የኛ ኢንሹራንስ መድኃኒዓለም ነው ጠባቂያችን እሱ ነው ከስደት ከመከራ ሁሉ የሚሰውረን እና እነዚህ ሰዎች ተነሱ ከዛ ህፃናት ሰይጣን ብሎ መከረ እዚህ አካባቢ አንተን የሚገለብጥ ንጉስ ተነስቷል ንጉስ አይሁን ነው የሚባለው ስለዚህ አስደንጋጭ ነገር ነው አለው በወንጌል ላይ ተጽፎ እንደምናገኘው በሉቃስ ወንጌል ምዕራፍ 2 ላይ እንደምናገኘው አስደንጋጭ ነገር ነው እና ሄሮድስ ሰምቶ ደነገጠ ነው የሚለው ከዛ በኋላ ሰይጣን አማካሪዎቹ በዙሪያው አማከረ አንዳንዴ ጥሩ እምነት ያላቸው ለመንግስት አማካሪ ሲሆኑ ጥሩ ነገር ይመክራሉ ክፋት ያላቸው አስመሳይ የሆኑ ሰዎች አማካሪ ሲሆኑ ደግሞ የሀገር ይበጠበጣል እና የሄሮድስ አማካሪ ቀረብ ብሎ ምን አለው እንግዲህ አንተ ንግስና የሚያሰጋ ካለ ከሁለት ዓመት ነው ተብሏል ከሁለት ዓመት በታች ያለው ህፃናት መጨረስ አለብን አያት ሰይጣን ክፋቱ
መጨረስ አለብን አለ። እንግዲህ ይሄ የህዝብ መሪ ነው ተመልከቱ። የሄሮድስ አማካሪ ነው። የወቅቱ ግዛት የሚመነጨው ለዛሬዋ ለሀያል አሜሪካ ዞኖ ለዓለም እንደሚደረግ ያኔ ሮማ ነበረ። የሮም የቄሳር ግዛት ነው ሰንሰለቱ። እዛ ተወክለው ያሉት እነሱ ነበሩ። ከዛ በኋላ ታዲያ ይህ ሁሉ ሕፃን በየቤቱ እንዴት አድርገን እናገኘዋለን? ያንዱ ስንገልባት አንዷ ትረዳለች። አያችሁ ሰይጣን ይህ ሁሉ ጠንቅቆ ያውቃል። ስለዚህ አማካሪ ምን አለ? እርዳታ ብለህ ህዝቡን ጥራው። ይህ ህዝብ በጣም ከባድ ነው። ለብዙ ነገር ይጋለጣል ወገኖች፣ ለሞት ይጋለጣል። ድህነት የህይወታችን ፐርማነንት አይደለም። ድህነት ለኦርቶዶክሳውያን ለክርስቲያኖች የተሰጠ ስጦታ አይደለም ነው ብለው የሚናገሩ ሰዎችም ስለማያውቁ ወይም ጥላቻ ስላለባቸው ነው። ሰርተ በላብ በወዝ ብላ ጥረግረ ብላ ያልሰራ አይብላ የሚለው የኛ መጽሐፍ ያለው እና አንዳንዴ ችግር ሲከሰት ድህነት ይመጣል። ሰው ዳነ ሆኖ ነበር። ከሁለት ዓመት በታች ያላችሁ ሰዎች እርዳታ ተዘጋጅቷልና 2 ዓመት በታች ከሆነ ነው ዛሬ ላይ ያለ እንቀበልም አሉ። ልጅ የሌላቸው አዘኑ። መቼስ የልጅ እኮ ከባድ ነው። አዘኑና ያላ ከሌሎች ተዋሱ ነው የሚለው። የሚገርማችሁ በጣም ክፋቱ ከሌሎች እድሜያቸውን እየቀነሱ ተዋሱ እንዳይተርፉ። አንዳንድ ጊዜ ውሸት የማይታሰብ መከራ ያመጣል። እድሜ እየቀነሱ ከሌሎች ተዋሱ። ሕፃናቱን ተሰበሰቡ። ስንዴ እርዳታ አይደለም የጠበቃቸው። በጨካኞች ሰይፍ መታረድ ነበር፣ እልቂት ነበር። ያን ሁሉ 14,000 እልፍ ቤተልሔም የሚባል ቦታ ላይ ሕፃናት ታረዱ። ደራሲው ወደ ሕፃናት ይውህዝ በኩሉ ፍኖታ ያ የታረደው የሕፃናት ደም እንደ ውሃ ጎርፍ እየጎረፈ ድንግል ማርያም ከዚያ ተነስታ በመካከል አልፋ ስትሄድ ይታያት ነበረ። ሰቆቃው የድንግል ማርያም ሐዘን በሰቆቃው በእንትን ላይ የተጻፈ ነው። ይገርማችኋል። የሕፃናቱ ደም የመሩ ጭካኔ። ነገር ግን ኢየሱስ ክርስቶስ በዛ ውስጥ አልተገኘም። ኃያል ነው። ያለ ጊዜው ኢየሱስ ክርስቶስ መቼ ደሙ ሊያፈስ መጣና ልጇን የሚያልቅ ሕፃናት ደም እያየች በመላክ በሰሎሜና አብሮ የነበረው ዮሴፍ ነው። ዮሴፍ አረጋዊ ዘይጸውር ስንቀቂ አልቦ እንበለ ሰሎሜ ይልና ዘያስተባረክ ለኪ ወዮሴፍ አረጋዊ ይጸውር ስንቀቂ ይላል ደራሲው። ምን ማለት ነው? ከዮሴፍ ስንቋንን ያለው ሁኔታ አስተካክሎ አብረው የሚሄዱትንም አስተካክሎ አብሮ ለስደት ካለው ከዮሴፍ እና ከሰሎሜ ውጭ ከአንቺ ጋር አብሮ ማን በምድር ላይ ሰው አልነበረም። በሰማይ ግን መላእክት ነበሩ ነገራችን ላይ እና ያንን የደሙን እያዩ ሄደዋል። ምግብ ጠይቀዋል በሰዎች። ድንግል ማርያም ምግብ ጠይቃለች። ነገር ግን የያዘችው ሕፃን ያምራል፣ እሷም ታምራለች። በወቅቱ የነበሩ ሴቶች ሁሉ ይችማ የቸገራት አይደለችም፣ ስጋዊ ነገር የኛን ትዳር አሉት ስባት ለእሷ እንኳን ያይቀጸልም በትዳራችን ላይ መቼስ ሴቶች መልካም ከእናንተ የምትበልጥ ሴት ስታዩ ትቀናላችኋል። እውነት ነው። እናንተ ጥሩ ሴት ስታዩ ትቀናላችሁ ይባላል እና ሴቶቹ እንዴት እሷ ለምን ትመጣለች? ዝም ብሎ ለእንትን ያክል ነው እንጂ እናንተን አይደለም። እዚህ ውስጥ ያላችሁ ሁላችሁም ክቡራን ናችሁ። እና እንዴት እሷ እንዴት ልትለምን ትመጣለች ነው ፍርሃቱ። ሰይጣን በየቦታው ነው የሚያጠምድባቸው ወገኖች። በሰዎች ልብ ሰይጣን አጥምዶ ጠበቃቸው። ሁሉም ሊራሩ አልቻሉም። እንደው በታሪክ ከሚጠቀሰው ኮቲባ የምትባል አንድ ጌታ ኢየሱስ ክርስቶስን አስቀምጣው ከጇ ላይ ወሩራባታለች።
ይላሉ አባቶቻችን። እንዲህ አይነት እሷ የቤት ሰራተኛ ናት። አንዳንድ ጊዜ የቤቷን ለማስደሰት የቤት አገልጋይም እንዲህ አይነት መጥፎ ነገር ይሰራሉ። በሁሌ የሚነገር የሚሰየም ስያሜ ነው። እንደው ለዚህ መድረክ ባይመጥንም ጎባጣ ያለው አለቃ ያለው አሽከር ሁሌ ጎባጣ ነው ይባላል። ለምንድን ነው እንደዛ የሚሆነው? ለማስደሰት ነው። እኩል ቀና ብሎ ሲያየው እንዳይቀናበት ነው። ለማስደሰት ነውና ለማስደሰት ጌታን ቀምታ የጣለችበት አጋጣሚ እንዳለው ሁሉ ይተረካል። ይሄ ብቻ አይደለም፣ ብዙ ነው ታሪኩ። እና ድንግል ማርያም ረሃብን ታውቃለች። መንገዱ በረሃ ነው። ከእስራኤል ወደ ግብጽ ነው የገቡት። የግብጽን በረሃ አስቡት እንግዲህ በእግራችሁ ዳችሁ በጉብኝት እድሉ የገጠማችሁ ያያችሁ ሰዎች ካላችሁ እኛ በታሪክና ጂኦግራፊ ነው የምንረዳው። በረሃው ከባድ ነው። ሕፃን ልጅ የ2 ዓመት ሕፃን ልጅ ይዞ እንደዚህ መሰለ እንደከባድ ነው። በእናንተ ሲሳሉት የ2 ዓመት ሕፃን ልጅ በረሃ አቋርጦ ለስደት መውጣት ይችላል ወይ? የሰይጣን ጭካኔ ተመልከቱ። ይህ ሁሉ ታውቅ ስለነበረ ደራሲው አዘክሪ ድንግል ረሃበ ወጥማ ረሃቡን ድንግል ወይ ረሃቡና ጥሙን ከልጅ ጋር አይተሽዋልና ወደ ልጅ ንገሪልን ሐዘነ ረሃበ ወጥማ ሐዘነ ወምንዳቤ ሐዘኑ ከስደት ጋር ሐዘን አለ። ልብ የሚወጋ ሐዘን እሱን ሐዘኑ ብቻ አይደለም ረሃቡንም ጭምር ድንግል ወይ አሳስቢ ብሎ ይናገራል። ዛሬም ለዓለማችን ለሀገራችን ድንግል ማርያም ከልጇ ከወዳጇ ረሃቡን ጥሙን ታሳስብልን። እንደተሰደደች ድንግል ማርያም አትቀርም። አሳዳጁ እንዳሰደደ አይቀርም። የሚጠት ጊዜ ያለ ይህ ሁሉ ሕፃናት የፈጀው ሰውዬ 1 ዓመት ከ6 ወር በኋላ መሬት በታች ነው የሆነው። መሬት በታች። በዛን ጊዜ ስልክ የለም። መመለሻውን በሚቀጥሉ ጊዜ እናገራለሁ። እንደው ለማስታወስ ያክል ነው። ተሰዳ አልቀረችም የሚለውን እዛችሁ ልትሄዱ ነው። በዛን የስልክ አገልግሎት የለም። አገልግሎት ሰጪዎቹ መላእክት ናቸው። የክርስቲያን አገልግሎት ሰጪ መላእክት ናቸው። ያሳደዳችሁ ሰው ሞቷልና መጀመሪያም ሲሄዱ ተነሱ ያላቸው ሕፃኑንና እናቱን ይዘህ ተነስ የተባለው በወንጌል ላይ በመላክ ነበረ። መጨረሻም ሲሞት ያሳደደው አሳዳጅ ሞቷልና አሁን ደግሞ ተመለሱ እና ያሳደደ አሳዶ የተሳደደ ተሳዶ አይቀርም። ያሳደደ ይሰደዳል፣ የተሰደደ ይመለሳል። ወገኖች ከማሳደድ እግዚአብሔር ይጠብቃችሁ። ምን ጥቅም አለው? ያሳደዱ ሰዎች የከፋ ታሪክ ነው የሚያተርፉት። ግን ከሚሰደዱ ሰዎች ጋር መሆን ደግሞ መታደል ነው። እንደ ሰሎሜ እንደ ዮሴፍ አብረው ሲነሱ ይኖራሉ ሁሉ ጊዜ መልካም ስራ እንደዛ። ዛሬ የተወደዳችሁ ክርስቲያኖች በቤተ ክርስቲያናችሁ መልካም ነገር ከሰራችሁ ስታልፉ እስከ መጨረሻው ስትነሱ ትኖራላችሁ። እውነት አይደለ? በቅርብ ታሪካው ትልቅ ቤተ ክርስቲያን ሰርተው የመጻሕፍት ላይብረሪ የቤተ ክህነቱን ትምህርት ረድተው አቋቁመው ብዙ ታሪክ የሰሩ ሰዎች እኮ ስማቸው ተጽፎ ሄዳችሁ ስታዩ ታነባላችሁ። እኛ የተማርንበት ኮሌጅ ቅዱስ ጳውሎስ መንፈሳዊ ኮሌጅ የመን ነበሩ እንትን ያደረጉት ትምህርት ቤቱ እና ስማቸው አለ፣ ስዕላቸው አለ። ተማሪዎች ከእናቶቻቸው ተለይተው መጥተው ሲማሩ እንዳይቸገሩ እንዳይረባቸው የእናታቸውን እጅ ሊያገኙ እንጀራው እንዳያንስ ሰፋ ያለ ምጣድ የሚገርማችሁ አንዱ እንጀራ ተማሪ አይጨርሰው። እንዲህ አይነት የእናትነት ታሪክ ሰርታ ሄዳለች። በእውነቱ በሰማይ ነፍሷን ይማረው አፈሩ ይቅረላት። ሁላችንም የተማርንበት ነው። እንዲህ አይነት መልካም ሰዎች መልካም ሰርተው ሲሄዱ መልካምነታቸው ሲነሳ ይኖራል። እንደ ሄሮድስ ያለ ክፉ ሰው ክፉ ደግሞ ክፉ ሲሰራ ሲነሳ ሲነጻጻ ይኖራልና ከክፉ ስራ ይጠብቃችሁ። ዛሬ መልካም ስራ በእጃችን አለ። ወደኛ ዘወር ስናደርገው በዚህ ቤተክርስቲያን በአቅማችሁ በችሎታችሁ በምትችሉት ሁሉ በትህትና ውስጥ ሆናችሁ እግዚአብሔር በሚፈቅደው መስመር ሆናችሁ ያላችሁን ዕውቀታችሁን ገንዘባችሁን ጊዜያችሁን ለዚህ ቤተክርስቲያን የምትሰጡ ነገ እናንተ ባለታሪክ ናችሁ። ግልጽ ነው። የምንማረው ትምህርት ዝም ብሎ ውጤት አልባ አይደለም። ኦርቶዶክሳዊ ትምህርት ውጤት አለው።
ሌላ አካባቢ ያለ ትምህርት ነው ጫጫታ ያለው ጫጫታው ራሱ የጫጫታው ውጤት አለው ነገራችን የጫጫታው ውጤት አለው የጥላቻው ውጤት አለው የስድብ ውጤት አለው የንቀት ውጤት አለው እንዲው ከብለቱ ወጣ ብለን እንኳን እንዲው ዝም ብሎ እንደዚህ ስታዩ ሰው መናቅ እግዚአብሔር የሚጸየፈው ድርጊት ነው ምንም ይሁን ምን አረማዊም ይሁን አይዛብም ይሁን እስኩትም ይሁን አንድ ክርስቶስን የሚያምን ሰው ባንደበቱ ሰውን ሊንቅ ከፍ ዝቅ አድርጎ ሊያይ የተፈቀደ አይደለም ሐዋርያዊ አስተምሮ እንደዚህ አይነት አይፈቅድም አሁን በምድራችን የምናየው ከዚህ የተለየ ነው ታዲያ የክርስቶስ ነው ወይስ ነው የክርስቶስ አካልነት የለው አካልነቱ የዲያብሎስ ነው ምክንያቱም ስድብ የሚመነጨው ጥላቻ የሚመነጨው ንቀት የሚመነጨው መለያየት የሚመነጨው ከዲያብሎስ ስለሆነ አባቱ መለየት አለበት ኦርቶዶክሳውያን ግን ተማሩ ትማራላችሁ ትሰራላችሁ መጸውታላችሁ አገር ቤት ተቸገሩ ስታዩ ልባችሁ ሩሩ ነው ይሄ ክርስቶስ ልብ ነው ተዘክራላችሁ መዘከር ከክርስቶስ የመነጨ ነው እሱ በመስቀል ላይ ራሱ ሰጠኛ ደግሞ ራሳችንን መስጠት አንችልም ራሳችን በመስቀል ላይ ሰቅለን ሰው ማዳን አንችልም እሱ ተሰቅሎልናል እኛ ደግሞ የሰራውን መልካም ስራ እየሰራን እንድናለን ማለት ነው ጸጋ እናገኛለን ማለት ነው ምክንያቱም ትእዛዝ የጠበቁ ስላለ እና ወገኖቻችን ዛሬ የተራቡ የተቸገሩትን ማብላት ያስፈልጋል ይሄ የወንጌል ቃል ነው በማቴዎስ ወንጌል ምዕራፍ 25 ላይ ተርቤ አላበላችሁኝ ተጠምቼ አላጠጣችሁኝ የመጨረሻው ጥያቄ ነው በለተንሳ ከዚህ ሁሉ አምላካችን ሰርተን በርተን እኛ የሚጠበቀውን አድርገን የጸጋው ተካፋዮች እንድንሆን ጸጋው እንዲበዛልን ፈቃዱ ይሆንልን ብንችል ጽድቅ መስራት ጎላ ያለ ለሰው የሚታይ ጽድቅ ባንችል ደግሞ ክፋት መስራትን ማቆም አለብን በተለይ በዚህ ዘመን ሰውን የሚጎዳ ነገር መስራት ማቆም አለብን ሰው የሚያቆስል የሚያሳምን ነገር መስራት ከክርስትና የሚመነጭ አይደለም ክርስቶስ በዚህ አይደሰትም ክርስቶስ የሚደሰተው በፍቅር ነው ጧት ላይ ቀድማችሁ መጣችሁ ሰምታችሁ ከሆነ ለበረታም ላይ ኢየሱስ ላይ ምህረትን እንጂ መስዋዕትን አልወድም ይላል እግዚአብሔር የሚፈልገው ለሰው ምህረት እንድናረግ ምህረት ማለት ምን ፍቅር መስጠት ትትና መስጠት ለሰው ለተራበ ማገዝ ለታረዘ ማገዝ አንድ ካለ ማካፈል ነው እንጂ መስዋዕትን አልወድም ማለት ይሄን ሳታደርግ ለእግዚአብሔር ብታመጣ አይቀበልልህም ይሄ ነው እናስተምሮ በእውነቱ እግዚአብሔር ዓለማችን ሀገራችን መላው የሰው ልጅ በሙሉ ከስደት ይሰውርልን ወስብሐት ለእግዚአብሔር ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን